የብዙዎቻችሁ ጥያቄ በንግድ ባንክ ወይም ደግሞ በኢትዮጵያ ባንኮች የሚከፍል ስራ አሳየን የሚል ነው። ዛሬ የማሳያችሁ ስራ በኢትዮጵያ ባንኮች የሰራንበትን ክፍያ የምንቀበልበት፣ ስራው ደግሞ የትም ቦታ ሆናችሁ ስልክ ወይም ኮምፒውተር ከኢንተርኔት ጋር ካላችሁ ሁሉም ሰው መስራት የሚችልበት ነው። ብዙ አይነት ስራዎች ነው ያሉት። እናንተ ባላችሁ ስኪል መርጣችሁ የምትሰሩበት ነው። ብዙ አይነት ሰርቪሶች አሉ። እዚህ ጋር ከላይ ዳሽቦርዱ ላይ እንደምታዩት በኤአይ ዘርፍ በጣም ብዙ አለ። ቴክኖሎጂ ኤንድ ፕሮግራም ራይቲንግ፣ ቋንቋ መተርጎም ትችላላችሁ። በነገራችን ላይ እናንተ ቋንቋው መቻል ብቻ አይጠብቅባችሁም። በአሁኑ ሰዓት ብዙ ኤአይ ቴክኖሎጂዎች አሉ። ቻት ጂፒቲ ተጠቅማችሁ ቋንቋ እየተረጎማችሁ ወደ አማርኛ ያመጣችሁ እናንተ ወደምትችሉት ቋንቋ መውሰድ የምትችሉበት የዲዛይን ስራዎች አሉ። ዲጂታል ማርኬቲንግ፣ እዚህ ጋር ቪዲዮ ኤዲቲንግ ላይ እንደምታዩት ብዙ ስራዎች አሉ። ሙዚክ እንደ አውዲዮ ማርኬቲንግ፣ ሶሻል ሚዲያ ላይ የተለያዩ ስራዎች አሉ። እንደዚህ ነው ብዬ ልገልጽላችሁ አልችልም። በጣም ብዙ ስራዎች ያሉት፣ በጣም ቀላል ነው። ቪዲዮውን እስከ መጨረሻው ድረስ ማየታችሁን እንዳትረሱ። ምክንያቱም ያው የተለያዩ የክፍያ መንገዶች አሉ። የሰራንበትን ገንዘብ በትክክል ወደ ባንካችን እንዴት የምናስገባ ማወቅ ስላለባችሁ ዌብሳይቱን ቴሌግራም ላይ ያስቀምጥላችኋለሁ፣ ወይም ደግሞ ጎግል ላይ ሄዳችሁ peopleperhour.com ብላችሁ ሰርች ብታደርጉት ይሄን የመሰለ አሪፍ ድረገጽ ይመጣላችኋል። በጣም የሚያምር ኳሊቲ ያለው ስራ ነው። እዚህ ጋር ሳይን አፕ የሚለው ላይ ትገባላችሁ። እናንተ በመጀመሪያ መመዝገብ ስላለባችሁ ማለት ነው። ለመመዝገብ እዚህ ጋር ሁለት አይነት አካውንቶች አሉ። ስራ አሰሪና ስራ ሰሪ የሚል ማለት ነው። አይ ዋንት ቱ ሃየር ፍሪላንሰር እና አይ ዋንት ቱ ወርከር ፍሪላንሰር የሚል አለ። እኛ እዚህ ጋር ይሄ ቀጣሪ ነው የመጀመሪያው። ሁለዚህ እናንተ ተቀጣሪ ሆናችሁ ገንዘብ ለማግኘት ስለሆነ አይ ዋንት ቱ ወርክ አስ ኤ ፍሪላንሰር የሚለውን ትመርጣላችሁ። እዚህ ጋር ቺንቲክ እንደዚህ ካረጋችሁ በኋላ ከፍ አድርጋችሁት ኮንቲኒው ዊዝ ጉግል፣ ሳይን አፕ ዊዝ ፌስቡክ ዊዝ ኢሜል የሚል አለ። ከነዚህ ውስጥ እናንተ በየትኛው ነው መግባት የምትፈልጉት የሚለው ነው። ስለዚህ እኔ በጉግል እመርጣለሁ። ልክ እናንተ ጉግል አካውንታችሁ እንደመረጣችሁ እዚህ ጋር ወደ ላይ ከፍ ታረጉትና እንደምታዩት እነዚህ ነገሮች አፕሊኬሽን መሙላት አለብን። ምክንያቱም ስለኛ የሚገልጽ መረጃ ስለሚሆን ማለት ነው። እዚህ ጋር ፕሮፋይል ፒክቸር ታስገባላችሁ መጀመሪያ። እኔ በነገራችን ላይ መጀመሪያ አካውንት ከፍቻለሁ። ከፍ ታረጉትና እዚህ ጋር ጆብ ታይትል ታስገባላችሁ። ጆብ ታይትል ምንድነው? እናንተ መስራት የምትችሉት ስራ ማለት ነው። አንድ ስራ ብቻ አይደለም። ጆብ ታይትላችሁን ካስገባችሁ በኋላ ዩር ስኪል የሚለው ላይ ደግሞ አንድ ወሳኝ የመጀመሪያው ላይ ጆብ ታይትል ካስገባችሁ በኋላ በዛ ስር ለምሳሌ ኤዲቲንግ ሊሆን ይችላል፣ ዲዛይኒንግ ሊሆን ይችላል ስራችሁ። ዲዛይኒንግ ትሉና መጀመሪያ ጆብ ታይትላችሁ ላይ ማለት ነው። ከዛ ብዙ አይነት ዲዛይኒንጎች አሉ አይደል? ለምሳሌ ትራንስሌት ሊሆን ይችላል። ከዛ ብዙ አይነት ደግሞ ትራንስሌሽኖች አሉ። እዚህ ጋር መጀመሪያ ላይ የስራችሁን አይነት ታስገባላችሁ። ለምሳሌ እናንተ ዲዛይነር ከሆናችሁ ወይም ዲዛይኒንግ የምትሰሩ ከሆነ ከስር ዩር ስኪል የሚለው ላይ ትገቡና ብዙ ስኪሎችን ታስገባላችሁ። የመጀመሪያው ቅድም እንዳልኳችሁ ምንድነው? ትራንስሌት ነው። እናንተ የሁለት ትራንስክሪፕሽን አለ፣ እንግሊሽ ትራንስሌሽን አለ። ቋንቋ የምትችሉትን ቋንቋ ማለት ነው። በጣም ብዙ አይነት ነው ያለው። ከነዚህ ውስጥ ትመርጣላችሁ። አማርኛ ቋንቋም እንዴት እንደሚሰራ አሳያችኋለሁ በኋላ ላይ። ለምሳሌ ትራንስክሪፕሽን እንሰራለን። ከዛ በኋላ ደግሞ ኤዲቲንግ ለምሳሌ የምትሰሩ ከሆነ ኤዲት የሚለውን ስጽፍ ያው ኤዲቲንግ፣ ኤዲቶሪያል የሚል አለ፣ ቪዲዮ ኤዲቲንግ፣ ኢሜጅ ኤዲቲንግ፣ ፎቶ ኤዲቲንግ፣ ኮፒ ኤዲቲንግ፣ አውዲዮ ሳውንድ ኤዲቲንግ የሚል አለ። ለምሳሌ ቪዲዮ ኤዲቲንግ ከሆነ ቪዲዮ ኤዲቲንግ፣ ሌላም ኤዲቲንግ የምትችሉት ነገር ካለ እዚህ ጋር ታስገቡና ድጋሚ አሁንም ኢሜጅ ፎቶ ኤዲት ማድረግ የምትችሉ ከሆነ ፎቶ ኤዲቲንግ ታስገባላችሁ ማለት ነው። መጻፍ ከሆነ ምናምን እዚህ ጋር ራይቲንግ ቦታ ላይ ትገባላችሁ። ከዛ በኋላ እስቲ ራይቲንግ ላይ ምን አለ? ያው ኮንተንት ራይቲንግ አለ፣ ብሎግ፣ ክሬቲቭ ራይቲንግ፣ ዌብ ራይቲንግ፣ ቴክኖሎጂ ኮንተንት። ለምሳሌ የተለያዩ ሶሻል ሚዲያ ላይ የሚሰሩትን ኮንተንቶች እናንተ እኔ ለምሳሌ ነው ማሳያችሁ። እዚህ ጋር 15 ስኪል ማስገባት ትችላላችሁ ማለት ነው። እዚህ ጋር ገባችሁ። ከዛ በኋላ አባውት ዩ ዲስክሪፕሽን ታስገባላችሁ። ዲስክሪፕሽን ስለራሳችሁ የሚገልጽ ነገር ማለት ነው። እንዴት ነው የምጽፈው ካላችሁ ደግሞ ይሄም ካቃታችሁ ዲስክሪፕሽን ስለራሳችሁ ቻት ጂፒቲ ላይ ትሄዱና ወደ ቻት ጂፒቲ ትሄዱና ስለራሳችሁ ዲስክሪፕሽን ለምሳሌ እናንተ ኤዲተር ከሆናችሁ ቻት ጂፒቲ ላይ ትመጡና አም ቪዲዮ ኤዲተር ኤንድ ጊቭ ሚ ዲስክሪፕሽን እለዋለሁ። ለምሳሌ ለአንድ ቪዲዮ ኤዲተር የሚሆን ዲስክሪፕሽን እንዲሰጠኝ ጠይቀዋለሁ። እንደምታዩት ይኸውላችሁ ፕሮፌሽናል ቪዲዮ ኤዲተር ስፔሻላይዝ ምናምን የሚላለ ያው ፍሪላንስ ስራ ለመስራት ከሆነ ደግሞ ይሄንን ተጠቀም ይለኛል። ለፍሪላንስ ስራ ከሆነ ለምሳሌ ያው ክሬት ቪዲዮ ኤዲተር ዊዝ ኤክስፒሪየንስ ዩቲዩብ፣ ቲክቶክ ምናምን የሚለውን ይሄው እቺን ለምሳሌ እንደዚህ ኮፒ አድርጌ ወስዳለሁ እኔ። እናንተ ታያላችሁ። አንድ ብቻ አይደለም የተለያየው ይሄው ሰጥቶኛል እንደምታዩት ከነዚህ ውስጥ ማለት ነው። ፎር ሶሻል ሚዲያ ምናምን ኢፍ ዩ ቴል አስ ምናምን የሚላለ እቺን አንዷን ብቻ ትበቃኛለች። አምጥቼ እዚህ ጋር አስገባለሁ። እናንተም በእነዚህ አይነት መንገድ ይሄው አንዱን እንደዚህ ታስገባላችሁ። ከዛ በኋላ እቺን ከፍ እናደርግና ሎኬሽን አዲስ አበባ ያው ኢትዮጵያ ብሎ ራሱ ወስዶታል። እዚህ ጋር ስፖክን ላንጉዌጅ የሚለው ላይ ይሄው አማሪክ መጥቷል። ከዛ በኋላ ይሄው ኦሮምኛ፣ ትግርኛም ከቻላችሁ ይሄው ትግርኛ፣
አፋርኛ፣ ኢትዮጵያ ውስጥ ያሉ ሁሉም ቋንቋዎችን እናንተ መናገር የምትችሏቸው እዚህ ውስጥ አሉ። ስለዚህ እናንተ የምትችሉትን ቋንቋ እዚህ ጋር ታስገባላችሁ። ካልቻላችሁም በኋላ ትራንስሌት ማድረግ ስለምትችሉ እሱም ብዙ አያስቸግርም። ብዙ ቋንቋዎችን ምረጡ። ከዛ በኋላ ሃወር ሬት ይጠይቃቸዋል። በዩኤስዲ በዶላር እናደርገውና እዚህ ጋር በሰዓት ምን ያክል ታስከፍላላችሁ ነው የሚለው። እኔ በሰዓት $50 እመርጣለሁ። እናንተ ደግሞ ያው ይገባኛል የምትሉትን ታስገባላችሁ። መጀመሪያ ላይ ግን የምትጠይቁት ክፍያ አነስተኛ ቢሆን በኋላ ሬት እያገኛችሁ አካውንታችሁ ቢውልድ ሆኖ ብዙ ሬቶችን ከፍ እያለ ሲመጣ ስትታወቁ ክፍያችሁን ትጨምራላችሁ። በኋላ ማስተካከል ይቻላል፣ ምንም ችግር የለውም። ስለዚህ በመጀመሪያ ዝቅ ያለ ክፍያ ብትጠይቁ አሪፍ ነው። እንደውም ከ50 በታች 20 30 ማለት ነው። ከዛ ሰሚት አፕሊኬሽን እንለዋለን። ከዛ በኋላ እንደምታዩት ያው እዚህ ጋር ምረጥ ምናምን ይለኛል። ፔፐር ፐር ሃወር ላይ የተለያዩ ምርጫዎች ያሉት ነገሮች አሉ። ሲንከፍ እናደርግና ተውት። ሰብስክሪፕሽኖች ናቸው። ሰብስክራይብ ቱ ፔፐር ፐር ሃወር፣ ሰብስክራይብ ቱ ቶፕ አክሰስ ምናምን ይላል። ይሄንን ሰብስክሪፕሽን እኛ አንከፍልም፣ ምክንያቱም አሁን እኛ ስራ ለመስራት ስለሆነ የመጣ ነው ማለት ነው። ከዛ በኋላ ሎዲንግ ፔመንት ሜቶድ የሚል ያስመርጠኝና አካውንታችሁ እናንተ አዲስ ስትሆኑ ዩር አፕሊኬሽን ኢዝ ኦልሞስት ኮምፕሊትድ ይለኛል። እኔን ኮምፕሊት ቱ ፔመንት ምናምን ይላል። እናንተ ክፍያዎችን አካውንታችሁ ቬሪፋይ እስኪደረግ 24 ሰዓት ሊፈጅ ይችላል፣ ከዛም በላይ ሊፈጅ ይችላል። ስለዚህ ምን እናደርጋለን? አሁን እኛ እዚህ ጋር ከስራ ዝርዝሮች ውስጥ እንሄድና አንደኛውን የስራ ዝርዝር እንምረጥና እንዴት ስራዎችን እንደምታዩ ምናምን ያለው ነገር ላስረዳችሁ። ከዛ በኋላ እናንተ አካውንታችሁ ወይም አፕላይ ያደረጋችሁት ቬሪፋይ ሲሆን ስራዎችን እየወሰዳችሁ ትሰራላችሁ ማለት ነው። ለምሳሌ ቪዲዮ ኤዲቲንግ ወይም ፎቶ ኤዲቲንግ በሚለው ዙሪያ እንግባና እዚህ ጋር ከፍ አድርገን እንደምታዩት ይኸውላችሁ ፊልም ሜከር ምናምን ብዙ ስራዎች አሉ። ቪዲዮግራፈር፣ ኢሜጅ ኤዲተር የሚለውን መርጣለሁ። ኢሜጅ ኤዲተር የሚለው ላይ ከስር ከፍ ሳደርገው እንደምታዩት ይኸውላችሁ እዚህ ጋር አሁን ሃየር ስኪል የሆኑ ስራዎችን ምን ያክል እንደሚፈልጉ ምን ያክል እንደሚከፈል እዚህ ላይ ያሉ ሰዎች ደግሞ ምን ያክል እያስከፈሉ ምን ያክል ስራዎችን እንደሚሰሩ ምናምን እናያለን። እዚህ ጋር እናንተ ሰርች ስታደርጉ ከስር እዚህ ጋር ፕራይስ አንደር $20 በታች $50 በታች ምን ያክል የሚያስከፍሉ ስራዎችን ነው ፊልተር አድርጎ እንዲያመጣልን ማለት ነው። ለምሳሌ $50 እስከ $100 ብቻ ያላቸው ስራዎችን መርጣለሁ። ቀኑ በስንት ቀን እንደሆነ ምናምን እዚህ ጋር በስንት ቀን የሚደርስ ስራ ምናምን የሚለው ማየት ትችላላችሁ። ይኸው እዚህ ጋር ሪሙቭ ባክግራውንድ ከ50 እስከ 100 ኢሜጅ ኦር ዱ ኤኒቲንግ ኢን ፎቶሾፒንግ ይላል። ባክግራውንድ ሪሙቭ ማድረግ ብቻ ከ50 እስከ 100 ፎቶዎችን ክፍያ ምንድን ነው? ይኸው $50 ይላል እዚህ ጋር እንደምታዩት እዚህ ጋር ያለው ሰው እንደዚሁ ከፍ ያደርጋችሁ ወደ ጎን ያዋቸው። ይሄ ባክግራውንድ ሪሙቭ ማድረግ ነው። ይሄ ኤዲት ኢንሃንስ ማኒፑሌት ኤንድ ሪተች ዩር ፎቶ ፕሮፌሽናሊ ምናምን ይላል። ሰዎች ይወላችሁ ምን ያክል ስራዎችን ምን ያክል ሪሙቭ ባክግራውንድ ማድረግ ይኸው ከ100 እስከ ምናምን ባክግራውንድ ሪሙቭ ማድረግ ብቻ የሚሰሩ ሰዎች አሉ። ይሄ $70 እያስከፈለ ማለት ነው 100 ፎቶዎችን ባክግራውንድ ሪሙቭ እያደረገ። ባክግራውንድ ሪሙቭ ማድረግ በነገራችን ላይ ጓደኞቼ እንደቀደመው ቻትጂፒቲ ላይ ሄዳችሁ እዚህ ጋር መታችሁ ማለት ነው የሆነ ፎቶ ሰጣችሁት እዚህ ጋር ፎቶ አስገብታችሁ ፎቶ አዳርጋችሁ ባክግራውንዱ ሪሙቭ አድርግልኝ ብትሉት ሪሙቭ ያደርግላችኋል ራሱ። የተለየ ነገር አያስፈልጋችሁ። ብዙ አፕሊኬሽኖችም ደግሞ አሉ ጎግል ላይ እንደዛው ከፍ እናደርገዋለን። ያው $50 $100 የሚያስከፍሉ ስራዎች አሉ። የተለያዩ ነገሮችን ከት ማድረግ ነው ይሄኛው። ለምሳሌ ዋይት፣ ይሄ ደግሞ ዋይት ትራንስፓረንት ባክግራውንድ ቤዚክ ሪተች ከ60 እስከ 100 ኢሜጆችን በ$60 አለ። ጓደኞቼ በጣም ብዙ ስራዎች ናቸው ያሉት። እናንተ መፈለግ ነው ብቻ ከእናንተ የሚጠበቀው ስራ መስራት መፈለግ ማለት ነው። ከዛ በኋላ ስራዎች ላይ ምናምን እየሄዳችሁ እናንተ አፕላይ ታደርጋላችሁ። ስራዎች ሲመጡ ሰርች አድርጋችሁ ደግሞ የምትፈልጓቸውን ስራዎችም እዚህ ጋር እንትን ማድረግ ትችላላችሁ። ኦፈሮችን ሰርች እናደርጋለን እዚህ ጋር በቪዲዮ ኤዲቲንግ ዙሪያ ሴልስ የሚፈልጉ ብራንዲንግ፣ ፐብሊክ ሪቴንሽን ምናምን የሚፈልጉ ስራዎች አሉ። በጣም ብዙ ናቸው። እዚህ ጋር ከላይ እነዚህ ደግሞ ትንሾቹ እንደዚህ ከርሰሯ ይታያቸዋል አይደል? እንደዚህ ቀያይረው በተለያዩ የስራ ዘርፎች ላይ ያሉ ስራዎችን ነው ዘርዝሮ የሚያመጣላችሁ። እናንተ ከነዚህ ስራዎች ውስጥ እየፈለጋችሁ እየሄዳችሁ አፕላይ ታደርጋላችሁ ማለት ነው። አፕላይ የምታደርጉትን ስራ ደግሞ ሰዎቹ ያያሉ። እናንተ ክፍያ ምናምን ትመርጣላችሁ። ያ ሰው እናንተን መርጦ እናንተን ስራ የሚያሰራችሁ ከሆነ ለእናንተ ኢንቪቴሽን ልክላችኋል። ከዛ በኋላ ያንን ስራ ወስዳችሁ ትሰራላችሁ ማለት ነው። ልክ በእንደዚህ አይነት መንገድ እዚህ ጋር ባይ አፕላይ ምናምን ይደረጋሉ። ፕሮፋይላችሁ ደግሞ እዚህ ጋር ዳሽቦርዳችሁን ለብቻ እንደዚህ ያመጣላችኋል የራሳችሁን። ዩር አፕሊኬሽን ኢዝ ኦልሞስት ኮምፕሊትድ እያለኝ ነው እንደምታዩት። እናንተም እንደዛ ነው የሚላችሁ። ከዛ በኋላ አፕላይ ተደረጋላችሁ። ፔመንት ሜቶድ ደግሞ እዚሁ ሴቲንግ ውስጥ ገቡና ክፍያ የምትቀበሉባቸው የተለያዩ መንገዶች አሉ። እዚህ ጋር አለ። ከፍ እናደርገውና የተለያዩ የኢሮ መንገዶች አሉ። ፔመንት ኢንቮይስ እዚህ ጋር ታስገባላችሁ። ፔመንት ሴቲንግ አለ። ሴቲንጋችሁ ላይ ቅድም እንደነገርኳችሁ እናንተ ክፍያ ስትቀበሉ የምትቀበሉበትን ባንክ ምናምን ጀነራል አጠቃላይ አካውንት ምናምን የምታስገቡበት ነው። ኢሜይሎቻችሁ እዚህ ጋር ታስተካክላላችሁ።
ለአሁኑ እናንተ ተመዝግባችሁ ስራዎች ላይ ምናምን አፕላይ ስትደረጉ ድረስ ጠብቁ። በሚቀጥለው እኔ ያው የሆነ ስራ ወስጄ ያን ስራ ላይ አፕላይ ያደርጋለሁ። ዊዝድሮዋል አካውንታችሁን እዚህ ጋር ነው አድ የምታደርጉት። ቅድም እንደነገርኳችሁ ኢትዮጵያ ውስጥ ያሉ ባንኮችን ማለት ነው ስለ ታክስ አይዴንቲፋይድ ዶክመንቶችን ይሄ ወይ ፓስፖርት ወይ ናሽናል አይዲ ተጠቅመን አፕላይ እናደርጋለን። እሱንም በሚቀጥለው አሳያችኋለሁ። እናንተ እዚህ ጋር አካውንታችሁ ቬሪፋይ ወይም ደግሞ አፕላይ እስኪደረግ ድረስ አመልክቱና የተለያዩ ስራዎችን እያያችሁ ስኪላችሁንም እያዳበራችሁ ጠብቁኝ። ያልገባችሁ ነገር ካለ ጻፉልኝ። በጣም ቀላል ነው፣ ምንም የሚያስቸግር ነገር የለውም። ፒፕል ፐር ሃወር በአሁኑ ሰዓት ላይ ከነ አፕወርክ ከነ ፍሪላንስ ምናምን ጋር እየተወዳደረ ያለ ብዙ ሰዎች እየሰሩበት ያለ በጣም ምርጥ አዲስ ዌብሳይት ነው። ያልገባችሁ ነገር ካለ ጻፉልኝ። በሚቀጥለው ደግሞ ስራዎችን ወስደን እየሰራን እንዴት ወደ ባንካችን ክፍያዎቻችን እንደምንቀበል የተለያዩ ህጎቹን ማሳያችኋለሁ። ያ ቪዲዮ እንደርሳችሁ ቻናላችንን ሰብስክራይብ አድርጋችሁ የኖቲፊኬሽን ምልክቷን አብሯት። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች እያያችሁ ጠብቁኝ።